አባት ኦርቶዶክስን ጠይቆ መሄድ ሳይሆን መነጋገሩ አይሻልም? ለመማማር ነው። ይሄ እንዲናችሁ አይደላችሁም ለማለት አይደለም። የኔ አባት ና ፔትራዬ፣ ዲጄ ፔትራ ከች በየኔ አባት ይማ አይነፋ ብራዘር ስለዚህ በልሳን የተነሳ ነው ወደ ጴንጤ ሄድኩት እያለ ነው እንግዲህ ወንድማችን አኮርዲንግ ቱ ይሄ። እሺ ቀጥል እንግዲህ ወንድማችን ዮኒ። አቤት። በነገራችን ላይ ማለት ነው አሁን ላይ የሚወራው ቋንቋ ማለት ቋንቋ አልኩ ላላላ ሻራራ የሚለው የፕሮቴስታንት ውስጥ ያለው ልሳን የሚሉት ማለት ነው ሉተር አያውቅም፣ ካልቪን አያውቅም፣ ዚዊንግሊ አያውቅም። ጭራሽ በቃ ሪፎርመሮች የሚባሉት በጴንጤ ውስጥ ያሉት ጴንጤ ሳይሆኑ ፕሮቴስታንት ውስጥ ያሉት አያውቁም። እኔ ግን ዚዊንግሊ ስሙ ይመቸኛል። ይቅርታ አድርግልኝ። ዚዊንግሊ ስሙ ይደላል። ዚዊንግሊ አሁን ዚዊንግሊ ስሙ ደስ ይለኛል። እስካቦኛ የእሱን ነው የሚቀበሉት። ዚዊንግሊ ከባድ ሚዛን መንገድ ላይ ስላለው ነው ወደ ቤት እየገባው ምናምን። ይቅርታ እንቀጥላለን። አሁን አለ እስከዛ ደሜ የምትለው አለ መዝሙር ያሬድ እንኳን ሰላም መጣ ወንድሜ፣ እንዴት ነህ? ሰላም ይብዛ። እግዚአብሔር ይመስገን። ዮኔዋ ሰላም ብያለው። ደሜዋ ሰላም፣ ዲያቆን ሰላም ደርሶ ይሁን። በዛ ሌላ ቤት ነበርኩኝና ከታብ በውስጥ በቃ ዮኒ ቤትና ዮኒ ቤትና እያሉ ሲጽፉልኝ እና ዲያቆን ዚዊንግሊ ላይ ስለሆንን ብለን ነው። አይ ቲንክ ስለ ልሳን እያወራችሁ አንድ የተተረጎመ ልሳን ግን ላሳያችሁ። እሺ ኧረ አጣፍጥልኝ የኔ አባት፣ ይሄማ ለጤናችንም ጥሩ ነው። የተተረጎመ ልሳን ነው፣ ግን የእሱ ልሳን የተረጎመው ሰውዬ የራሱ ልሳን ግን አልተረጎመም። ብቻ ኤኒዌይስ ይሁት ከሰው ሀሳብ ጋር የሚገናኝ የእግዚአብሔርን ሀሳብ ስለምንናገር ነው። አስተያየት አትስጥ። አላባጋ ያዘጋጅ አጥና ስሙ። አንተ ዝም ብለህ ትቆማለህ እንዴ? ይኸው አንተ ይሰራብሃል። ይኸው ተዘጋጅ፣ አጥና፣ ጸልይ፣ ተማር፣ መንፈሳዊ ነገር ብላ ማንጃር ዱሳ ላቫርኔኒዮስ። ኦኬ አንተ ጀመረ ልሳኑ ስሙ አሁን። እሺ ስሙን ላቫርኔኒዮስ አባጃንዳ። ይኸው ተዘጋጅ፣ አጥና፣ ጸልይ፣ ተማር፣ መንፈሳዊ ነገር ብላ ማንጃር ዱሳ ላቫርኔኒዮስ አባጃንዳ ሳብላባ ሉባራሻጋ ላሳንዳባያ ሀባያ ሳንዳ ሻላባጋ ያሳባራሳት ያለው ኢፕራዛታ አይ አማይ አሉስ ያፕራዛ እሺ አሁን ሊተረጉም ነው ዮኒ። አሁን ሰውዬው ይሄን ያለው ማለት ነው። ስሙት እሺ፣ ይሄ የሚለው ማለት ነው። ቆይ ከመተርጎሙ በፊት አንዴ ድገምልን። አንዴ ይቅርታ፣ እሺ ይደገም ከይቅርታ ጋር አብረን እንድንተረጉም። ዝም ብለህ ትቆማለህ እንዴ? ይኸው አንተ ይሰራብሃል። ይኸው ተዘጋጅ፣ አጥና፣ ጸልይ፣ ተማር፣ መንፈሳዊ ነገር ብላ ማንጃር ዱሳ ላቫርኔኒዮስ አባጃንዳ ሳብላባ ሉባራሻጋ ላሳንዳባያ ሀባያ ሳንዳ ሻላባጋ ያሳባራሳት ያለው ኢፕራዛታ አይ አማይ አሉስ ያፕራዛ ባይዘዌ ይሄ ልሳን የሚለው ዛሬ ከዚህ ከወጣችሁ በኋላ ማረፊያ የሆንላችሁን በረከት የሚሆንላችሁን እጃችሁን ባፋችሁ የምትጭኑበትን እግዚአብሔርን ድንቅ ነገር ታያላችሁ በላችሁ። ይሄ ተተረጎመ። የልሳኑ ትርጉም ይሄ ነው። የእሱ ግን ራሱ የተናገረው ልሳን ግን አልተረጎመም። ኦኬ ይሄ የተናገረው አልተረጎመም፣ ግን የሰውየውን ልሳን ግን ተረጎመ። ምን ብሎ ተረጎመው? ስሙት
ልሳን የሚለው ዛሬ ባይዘዌ ይሄ ልሳን የሚለው ዛሬ ከዚህ ከወጣችሁ በኋላ ማረፊያ የሆነላችሁን በረከት የሚሆንላችሁን እጃችሁን ባፋችሁ የምትጭኑበትን እግዚአብሔርን ድንቅ ነገር ታያላችሁ በላቸው። የዚህ ትርጉማት ይሄ ሁሉ እንግዲህ እውነት ነው። እኔም ገብቶኛል፣ እንደዛ ያለ ይመስለኛል አሁን ሳስበው። ኢማጂን እንግዲህ ይሄ ነው እንትኑ። ቆይ ከዚህ ጀምሮ ያለው ማለት ነው እንግዲህ የተረጎመው ከዚህ ጀምሮ ያለው እናንተ አልሰማችሁ? ማንጃር ዱሳ ላቫርኔኒዮስ አባጃንዳ ሳብላባ ሉባራሻጋ ላሳንዳባያ ሀባያ ሳንዳ ሻላባጋ ያሳባራሳት ያለው ኢፕራዛታ አይ አማይ አሉስ ያፕራዛ ቆይ ግን የኔ ጥያቄ ምን መሰለ? መዝሙር ያረግ ጥያቄ ምን መሰለ? እነሱ በምን ሰምተው ነው ያጨበጨቡለት? ምን ሌሎቹ ያጨበጨቡለት ለዛ ልጅ ትርጉሙን አላወቁትም አይደለ? ትርጉሙን ሳያውቁ እንደዛ ቃውጤ አድርገው ማጨብጨባቸው ለምንድን ነው ያስፈለገው? ስላልገባኝ አሮ ነው። ያው እንግዲህ ባለቤቶቹ ገብተው ቢወራ ጥሩ ነው እንደዚህ አይነት ነገሮች። ግን እኔ እሱም ብቻ ሳይሆን ዮኒ እስቲ ንገረን። ስለ ልሳን ኦርቶዶክስ የላትም በልሳን መናገር ብለዋል። ስለ እሱ ነገር እስቲ ወንድማችን በደንብ አድርገህ በዲቴይል ብትሄድበት። እሺ ዲያቆን መኩ ጊዜ ሲኖርህ ቤት እየገባው ነው ብለዋል። እስኪ ገባ እየጠበቅነው ነው። ሌሎቻችሁ ታፕታፕ ኮፒ ሊንክ አድርጉ፣ ተማሩበት። ፕሮቴስታንት ወንድምና እህቶችም ቻሌንጅ ካላችሁ መታችሁ ቻሌንጅ አድርጉ፣ ደስ ይለኛል። ኑ ምንድን ነው ይሄ ማለት? ይሄ ሻራ ባራ ማለት ጥቅም አለው ወይ ወይስ መጽሐፍ ቅዱሳዊ ነው ወይ? ቀድም ዝዊንግሊውን ላይ ይቃወመዋል ብሏል። ዝዊንግሊ ተመችቶኛል። እስቲ ተቃውሞ አለው ወይ በፕሮቴስታንት ሴ ነገር? እስቲ አንድ ላይ መዝሙረ ያሬድ እስቲ ዘግበን። እሺ ሆንዬ አንድ ይቅርታ መዝሙርዬ አንድ ምስክርነት ልመስክርና ከዛ ትቀጥላለህ። ያው እኔ እዛ ቤት ውስጥ ስለነበርኩ ልሳንን እናገራለሁ እኔ እና ልሳንን የምናገርበትን ዛሬ እናገራለሁ። ተናግሬ አላውቅም፣ ዛሬ ግን እናገራለሁ። የምናገረው ምንድን ነው መሰላችሁ? ዮኒ እዛ ቤት በነበርኩበት ሰዓት እንግዲህ ወደ 16 ዓመት ነው የነበርኩት። ልሳን እናገር ነበረ። ከየት ነው ልሳን ያመጣው ብለህ ብትለኝ በየቸርቹ እየገባሁኝ የሆነን ሰውዬ እየሰማሁት ነው። የሆነ ሰውዬ ሲናገር እሸመድደዋለሁ። ገባ? እሸመድደውና ከዛ በኋላስ ያ ሰውዬ የሚናገረውን ነገር ደግሜ ነው የመናገር ጀምራለሁ። የሰውየውን በትክክል ነው ማወራ። በተመሳሳይ መልኩ ነው ቃላቶቹ የሚደጋገሙት። ገብቷል? የተለያየ አይደለም። እስቲ አሁን ከልምምድ አንጻር አንዴ ብትለው እና ብንሰማ እውነት ነው አይደለም ለማለትም እንዲያመቸን ብትለው ለተወሰነ እንስማ። አንድ አመት ሆኛል። ጠፋኝ መሰለኝ፣ ያው ድራማ ስለሆነ ጠፋኝ። ግን ልሞክር እስኪ። አይ ዚንትሪያሳ ፕሮቶስ ብራጃንጋዳስ አላቫንዲያ ሶካር ሃዲያስ ቤንዳ ዣለቪንዴ ስክሮ ባህዲንስ ለሃዲንዳ ግሩባ الهدية مرد قلدس برهادمدوس مهجنتيا كوبار هديدي ألوفاس إريك هالتال هدادادا لنا هاليلويا بيجي أمربت له مالنا قلتون هنا إذا ترشوس لمن زفن عنا وطن بزي عند زفن أرنا زفلانكا ሀዲዱ ያለው ተማሪ አስታወስከኝ። ሰምተሃል? መዝሙረ ያሬድ ሀዲዱ ብሎ የዘመረውን ሰምተሃል? ሀዲዱ እሱን መሰለኝ እኮ። ለማንኛውም ባይዘዌ ጌዲዮን እኔ በደንብ ነው የማውቀውና የተመታ ዘማሪ ነው። የተመታ በጣም ቀላጅ፣ በጣም አሸዋፊ፣ በጣም በቃ በጣም ተራ ኢየሱስ ስም እንደ ጌዲዮን ተራቢት ቀላጅ ሰው የለም። እንደዛ ነው የሚያሾፍባቸው ማለት ነው። መልካም ነገራችን ወደ መዝሙር መለስና አንድ ሀሳብ አለኝ። ከመዝሙሬ በኋላ እቀጥላለሁ። መዝሙርዬ ዲያቆን ሰላም ላንተ ይሁን።
ወንድምነት ሚዩት ነው መዝሙር Namaska pragladia, genemeske pregle, begeske pregledia, highway ni yegit hybarkishen mebet salam salam shar follow tap begita be Jesus Christos coupling kekapora እረታችሁን ያበርታልኝ ጌታ እረታችሁን ያበርታልኝ ጌታ ሸር አርኩኝ ማይ ገለመስኬ ፕሬግሌዲያና ማስካ ፕራግላዲያ Pragladia, Mita Progladia, Namaska Pragladia, Namaska Pragladia, Begeske Pregladia, Highway Yegit Hybarkishen Mevit Salam share follow tap Coupling Peg Gebegita by Jesus Christus coupling Kekapora Dida Vagasta Aret Atachun Yabertaling Geta Aret Atachun Yabertaling Geta share quick. My baby gelemes Diana maska pragladia Yamando shalamando Harabagala maske pregledia Ejenemeske pregledia skabra Yarpaderu yenses amlak Yenante yenat yapatachu amlak Yenante yelijochi amlak Yenem yesagai amlak Yesago gulwat Picha so pretty Lucy pre Luka tu pra la jata pra Hallelujah Jasaka porra la vaga ጠንካራ የሚያደርግ ወይኔ በላቸው በማሪዮ እሺ እንደምታዩት እዚህ ጋር ስድስት አለ። ስድስቱም እያወሩ ነው። ዮኒ ስድስቱም እያወሩ ነው። መሀል ላይ ዋይ የሚል አለ። ስድስቱም እያወሩ ነው። የሚተረጉም የለም። ምን እንደሚያወሩትም አያውቁትም። እቺ ጭራሽ መኪና እየነዳች ነው። ኦኬ ይቻላል። መኪናም እያወራች ነው። መኪና እየነዳች። ኦኬ ስድስቱም እያወሩ ነው። አሁን እንግዲህ ኢማጂን ስድስቱም እያወሩ ነው። ስድስቱም አይደማመጡም። ስድስቱም አንዳንዴ አንድ አይነት ነገር ያወራሉ። ምክንያቱም ቃላት ድግግሞሽ አሉ። በቃ ይሄ ሼሬ ዳራዳራ የሚለው ነገር ድግግሞሽ አሉ። በደንብ ሰምተው ከሆነ የቅድሟ ሴትዮ ደግሞ እናታችን ደግሞ ሰምታቸው ከሆነ ኮፒ ሊንክ አሉና ኬፔፔፔ አሉ። በዛው በኮፒ ሊንክ ድምፅ ማለት ነው። ኮፒ ሊንክ ኬፔፔፔ ታብ ተሸብረሸርጥ በዛው በዛች ፊደል እያዙ ማለት ነው። እና ሪሊ ይሄ መንፈስ ቅዱስ ነው ወይ ነው? ይሄ እንደዚህ ሐዋርያት ተናግረዋል ወይ ነው? እንግዲህ በመጽሐፍ ቅዱስ ያለውን አንዳንድ ነገር ላሳይ። ባይዘዌ መካነ ኢየሱስ ይሄን አይነት ልምምድ አትቀበልም። የማትቀበልበት ምክንያት ለምንድን ነው? ምክንያቱም በሉተሪያን ጊዜ በነ ሉተር ታይም እንደዚህ አይነት ልምምድ አልነበረም። እንደዚህ አይነት ልምምዶች ፈጽሞ አልነበሩም በነ ሉተር ጊዜ። ስለዚህ በኋላ የመጣ ነው። እነ ሉተር ይሄን አያውቁትም። አሁን የሚነገረውን ቋንቋ አያውቁትም። ኦኬ ይሄ ቡክ ኦፍ ኮንኮርድ አይ ቲንክ ቻፕተር 5 ላይ እሱን በኋላ አሳያለሁ። ግን በመጽሐፍ ቅዱስ ያለውን ላሳይ። ትንሽ ወደ ላይ አድርገው ይሁን በዛው የእኛንም ስለመልስ ማለት ነው እንትኑን ርዕሱን። ኦኬ የመጽሐፍ ቅዱሱ ላይ እንግዲህ ለመጀመሪያ ጊዜ ልሳን ማለት ቋንቋ ማለት ነው። በቃ አዲስ ነገር የለውም። ልሳን ጀስት ቋንቋ ላንጉጅ ነው። ከእግዚአብሔር የተሰጠ ቋንቋ ነው። አለቀ። ለመጀመሪያ ጊዜ እንግዲህ ልሳንን የተሰጣቸው የሐዋርያት ሥራ ምዕራፍ 2 ላይ አስቀድሞ ክርስቶስ ኢየሱስ ከማድረጉ በፊት ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ ብሎ ለሐዋርያቱ ነገራቸው። ከዛ በኋላ በዓለ ሃምሳ በሚባለው ቀን በደረሰ ጊዜ ጴጥራ መጥቷል። ጴጥራን አስገባውና እንዲሁም ታይም እየተያዘልን ውይይት ብናደርግ ደስ ይለኛል። አረ በደንብ ነው የማስገባው። ብራዘርማ ያስፈልገናል። ይግባ። አንድ ቁጥር የጻፈ ነው። ሜይ ቢ ቅድም ባትሪው ማልቅ ይሆናል የወጣው። ደቂቃ እያስክን እንዲሁም በዛው ትምህርቱም ይገለጣል። ጥያቄና መልሶች እንደሱ ነው መሆንም ያለው። 30 ደቂቃ አለችኝ። ሰው በዛ መጠቀም እንችላለን። ቤተሰብ ታፕ ኮፒ ሊንክ እስከዛ ጥሩ ነው። እየገባ ነው ግን ኔትወርኩ ነው
እስከዛ ቀጥል ወንድማችን። ሌላ ፕሮቴስታንት ካለ አንድ ቁጥር ጻፍና ይግባ በዚህ ጉዳይ መዋየት የሚችል ምክንያቱም ማነሳቸውን ሀሳብ አሁን ኦልሬዲ ካነሳው ውይይት ለሚዋይ ካለ እንትን ላይ ስለሚችል አላችሁ ከስር የምትታወቁ ጎበዝንን የምትሉ በዚህ ጉዳይ እመልሳለሁ ለምትሉ ወንድምና እህቶቼ መድረኩ የእናንተ ነው፣ መግባት ትችላላችሁ። ሚኪያስ የሚባል ሰው አንድ ቁጥር ይጽፋል። አይ ቆይ የሚታወቅ ነው ዝም ብሎ ነው እንዴ? ኦኬ ኦኬ። ኧረ ኔትወርኩም ቢያለው እኔ እያስገባውን። ኧረ ካሌብ የሚባል አለ። ተባረክ ባለ ጡንቻም ነው እንደ 26,000 ፎሎወር ያለው ፕሮቴስታንት ነው። ምናልባት ብዙ ተከታዮች ስላሉት ምናልባት ይሆናል ብዬ ነው። ኦኬ ይግባና ቶሎ ግባ ወንድሜ። ሌሎቻችሁ የሚቲንግ ስኬጁል ላይ ነው ዛሬ። ስለዚህ 30 ደቂቃ አለችኝ። ፕሌስ ቶሎ ግቡና። ኦኬ ካልሆነ ቀጥል፣ እኔ አስገባለሁ ካሉ። ተባረኩ። ከገቡ ማነሳው ከመግባታቸው በፊት ከፖይንት እንዳላነሳ ብዬ ነው። አርጊመንቶች ስለማነሳ የዛን ጊዜ ከዛ አንጻር ነው። የምትገቡ ካላችሁ ፕሊዝ ግቡና፣ በተለይ ጴንጤቆስጣል ሊሆናችሁ ማለት ነው። ጴንጤቆስጣል ሊሆናችሁ ብትገቡ፣ አንደኛ ጴንጤቆስጣል ራሱ እንደ ሙቭመንት ያንንም ኢንካሬጅ ስለሚያደርግ ብትገቡ ጥሩ ነው። አሁን የሚነገረው ልሳን በሐዋርያት ዘመንም ሐዋርያት ተናግረውታል። የተናገረው ሰው አለው ካላችሁም ትነግሩናላችሁ። መልካም አንድ ቁጥር እኔ ያስገባለሁ። በቃ አንተ ወደ ትምህርቱ ሂድ፣ ከጊዜንም ለመቆጠብ ያንተን በተለይ እሺ። ኢየሱስ ጌታ ነው የሚል አንድ ሰው አንድ ቁጥር የጻፈልክ ነው። ወደ ኢሳያስ የሚባል በ3 ፎሎወር ነው ያለው። ያውቃቸዋለሁ እኔ ስለቆየው ትንሽ። አይ ጥሩ አደረክ። ለነገሩ ፕሮቴስታንትን የሚያሰድቡ የሚያሰድቡን አልፈላ። አሁን ፔተር ጎበዝ ነው። ፔትራ ጎበዝ ነው። ፔትራ የሚገርም እስልምና ላይም በፊት ገና ስንመጣ ብዙ ከእስልምና ላይ አብረን ቲም አፕ አድርገን ብዙ ነገር እንትን ብለናል። አሁን መጣ ፔትራ እየሰራልክ ነው። እንኳን ደህና መጣ። ባትሪ ጨርሶ ነው ቅድም። ኔትወርኩ ጥሩ አይደለም መሰለኝ ፔትራ። አሁንም ብዙ ባትሪ የለውም። ኦኬ ሰክቼ እየተጠቀምኩ ተክተው ነው። ኦኬ ወይ ትንሲውም ትገባለህ ወይ ቻርጅ አድርገውና ብትገባ እንዳልኩ እኔ ፔጅ ላይ መብት ነው መግባት፣ እኔ አልከለክልም። ጎሄድ እሺ በቃ ፔትራ ፉል ቻርጅ አድርግና በተወሰነ ቻርጅ አድርገውና ና እንትን እንዳይልብ ከገባ ቻርጁ በደንብ አይሰራለን። ሌሎቻችሁ ካላችሁ እስቲ አንድ ቁጥር ጻፉና። ቻርጅ እያደረኩ ስለሆነ አለው የተወሰነ ያስኬደኛል። ችግር የለውም። ቀጥ ነው። እሺ ፐርፌክት። ደቂቃ ያዝልንና ዮኒ የልሳንን እንትን እንግዲህ ምን ያህል ደቂቃ እያዝልን ፔትራይ? ምን ያህል ይሁንላችሁ? ምንም ችግር የለውም። 5 ሚኒትስ የመጀመሪያ መግቢያ፣ ከዛ በኋላ እሱ ያነሳቸውን ደግሞ እንዲሁ 5 ደቂቃ ተሰጥቶን ደግሞ እንትን እናደርጋለን። ከዛ ጥያቄ እናመስ 5 ትፈቅዳለህ ፔትራ? ይቻላል። ኦኬ መልካም። ስለዚህ ከ04 ነው ከ05 ብዬ ይዘዋለሁ። ከ10 ላይ ታቆማለህ። መዝሙረ ቀጥል። እሺ ታንኪ በጣም ኔ የእግዚአብሔር ይስጥልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር መንፈስ ቅዱስ ለእኔም ለእናንተም ለወንድሞቻችንም ለሚዋዩትም ለሚሰሙትም ሁሉ ጥበብ ማስተዋልን ይግለጥልን። መንፈስ ቅዱስ ከኛ ጋር ሆኖ የምንጠቀምበት የምንማርበት ዲስከሽን ያድርግልን። ወንድሜንም እኔንም እግዚአብሔር ይርዳን። እሺ ልሳን ነው እንግዲህ ልሳን ማለትም ማለት ነው የዛሬ ርዕሳችን ልሳን የሚል ነው። ልሳን በመጽሐፍ ቅዱስ ቋንቋ ማለት ነው። በቃ አለቀ። ልሳን ምንም አዲስ ነገር የለውም፣ ቋንቋ ማለት ነው። ለመጀመሪያ ጊዜ ያንን ቋንቋ የተገለጠለት የተሰጣቸውም ሐዋርያት ናቸው። ሰጪውም እግዚአብሔር ነው፣ የተቀበሉትም ሐዋርያት ናቸው፣ ኤክስፔሪንስ ያደረጉትም ሐዋርያት ናቸው። የሐዋርያት ሥራ ምዕራፍ 2 ላይ እንዲህ ይላል፣ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው ይላል። በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደተሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። በሌላ ልሳኖች ማለት ነው ሲል እዛው ከታች ላይ ይላል፣ ከሰማይም በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ፣
ለበዓል ሄደው ነበረ። ምንድነው የበዓለ ሃምሳን በዓል ለማክበር ሄደዋል። ብዙ ሰዎች ናቸው የተሰበሰቡት። ስለዚህ ሐዋርያቱ ሲናገሩ ያንን ቋንቋ የተሰጣቸውን አዲስ ቋንቋ ወይም ሌላ ልሳን ይለዋል፣ አዲስ ቋንቋ ማለት ነው። ሲናገሩ ተሰበሰቡ። ድምፅ ሰምተዋል፣ የሆነ ቃላት ሰምተዋል፣ ተሰበሰቡ። ከዛ በኋላ እንግዲህ ሊፈቱልን ነው ሰዎቹ ራሳቸው። እነዛ ሌላ ልሳን የተባሉት ምን አይነት ልሳን ነው ሲል ምን ይላል? እያንዳንዱ በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ ይላል። ሌላ የተባለው ለሐዋርያቱ ነው። ለሰሚዎቹ ግን ለካ ሌላ አይደለም። ምክንያቱም በገዛ ቋንቋቸው ይናገሩ ስለነበረ ሰምተው ምን አላቸው ይላል? ገረማቸው። የሚሉትን አጡ ይላል። ተገረሙ። ለምን ተገረሙ? ይኸው ተገርመውም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛ እያንዳንዳችን የተወለድንበትን የገዛ ቋንቋችን እንዴት ከነሱ እንሰማለን አሉ። አስተውሉ ክርስቲያኖች፣ እነዚህ ሰዎች ተሰብስበው ሲመጡ የሰሙት የገዛ ቋንቋቸው ነው። የእያንዳንዳቸውን ቋንቋ እየተናገሩ ነው ሐዋርያት። ሐዋርያት ግን የገሊላ ሰዎች ናቸው። በዛ ጊዜ የላንጉጅ ክላስ የለም። በዛ ጊዜ ምንም የለም። የቋንቋ ትምህርት ቤት የለም። ይልቁንም እግዚአብሔር መንፈስ ቅዱስ ባወቀ ወንጌል ይሰራጭ ዘንድ ወንጌል ለዓለም ሁሉ ይደርስ ዘንድ የዓለምን ሁሉ ቋንቋ ለሐዋርያት ገለጠላቸው። መንፈስ ቅዱስ ሲወርድ ያለ ዓላማ ያለ መልእክት አይወርድምና፣ ስለዚህ ዓላማው ትልቁ አቺቭ ሊያደርገው የፈለገው እግዚአብሔር ምንድን ነው? በዓለም ሁሉ ወንጌል ይደርስ ነው። ስለዚህ እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን አሉ። የጴርጤና ደግሞ የተሰበሰቡት ሰዎች ይሁት እዚህ ጋር የጴርጤና፣ የሜድ፣ የኤሌማጢም በሁለት ወንዞች መካከል ያሉ የይሁዳ፣ በቀጰዶቅያም ያሉ፣ በጳንጦስም በእስያም ያሉ፣ በፍርግያም በጵንፍንያም ያሉ፣ በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲትም የገባን የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማለን ይላል። በምን በልሳኖቻችን ማለት በቋንቋችን ማለት ነው። ስለዚህ ሁሉም ተገርመውም አመንተውም እርስ በርሳቸው እንዲያሉ ይላል። ስለዚህ ለመጀመሪያ ጊዜ ልሳንን ኤክስፒሪያንስ ያደረጉት ሐዋርያት ናቸው። ኤክስፒሪያንስ ያደረጉትም በመሬት ላይ በምድር ላይ የሚነገር ቋንቋ ነው ኤክስፒሪያንስ ያደረጉት። ያም እግዚአብሔር ያደረገበት ምክንያት ለምንድን ነው? ወንጌል እንዲደርስ በዓለም ሁሉ ሁለት ሁለት ሆኖ ስለሚበተኑ የእግዚአብሔርን ቃል እንዲያስተምሩ። በቃ አለቀ። ምክንያቱም ያ ወንጌል ለዓለም ሁሉ መድረስ ስላለበት። ታዲያ ቆሮንቶስ ቤተክርስቲያን እንዴት የተፈጠረው ነው? ስንት ደቂቃ ነው ያለኝ? ያው ላይ አንድ ተኩል ኦኬ። እሺ አንደኛ ቆሮንቶስ ብዙ ጊዜ ይነሳል። አንደኛ ቆሮንቶስ ምን ይላል? ፍቅርን ተከታተሉ፣ መንፈሳዊ ስጦታንም ይልቁንም ትንቢት መናገርን በብርቱ ፈልጉ ይልና በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም ይላል። ኦኬ ምን ማለት ነው? በልሳን የሚናገር ለእግዚአብሔር እንጂ ለሰው አይናገርም ሲባል በቃ እንዲያው የሚናገረው ቋንቋ የሆነ አዲስ ሌላ ቋንቋ ለሐዋርያቱ ከተሰጠው ውጭ ማለት ነው። ኦኬ ውጭ ከሆነ እንግዲህ በኋላ ፔትራ ወንድሜ ያሳየናል። አሁን የሚነገረውን ቋንቋ እገሌ ተናግሮታል ብሎ ሊያሳየን ይገባል። ታዲያ በልሳን የሚናገርስ ለእግዚአብሔር ነው እንጂ ለሰው አይናገርም ሲል ምን ማለት ነው ሲባል፣ አዎ ያ የሚናገረው ሰው ለምሳሌ እኔ ግሪከኛ ልናገር እችላለሁ። ኦኬ ግሪከኛ ልናገር እችላለሁ። ግሪከኛ የምናገረውን ነገር ግሪከኛ ተናጋሪ ባልሆነበት ህዝብ መካከል ብናገር፣ ኦኬ አዎ ያን ቋንቋ የሰጠኝ እግዚአብሔር ነው። በዛ ቋንቋ ከእግዚአብሔር ጋር ልናገር እችላለሁ። ምክንያቱም ግሪከኛ በማይናገር ሰው ማለት ብናገረው ምን ዋጋ አለው? የሚያስተውለው የለምና። በመንፈስ ግን ምስጢር ይናገራል። እውነት ነው። ትንቢትን የሚናገር ግን ለማነጽና ለመምከር ለማጽናትም ለሰው ይናገራል። በልሳን የሚናገር ራሱን ያንጻል። ትንቢት የሚናገር ግን ማህበሩን ያንጻል። ሁላችሁ በልሳኖች እንድትናገሩ ወድ ነበር፣ ትንቢትን ልታናገሩ ግን ከዚህ ይልቅ ወዳለሁ። ማህበሩ ይታነዘ፣ ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል። ማህበሩ ይላል። ማህበሩ ያለው ምንድን ነው የሚለውን በኋላ መለስበታለሁ። እግዚአብሔር ይስጥልኝ። ደቂቃ አለቀች። 5 ደቂቃ ለካ ትንሽ ናት። እሺ ታንኪዩ። እኔ አለው ይወዲ አለ ብሮዬ፣ ቀጥል። ፔትራ አለ። አመሰግናለሁ። አዎ እሰማለሁ አይደል? አዎ ከ11 ብዬ ነው የሚይዝልህ። ከ10 ነው ከ11 ብዬ ነው የሚይዝልህ። 16 ላይ ታቆማለህ። ቀጥል ዮኒ። እኔ እየሰጧቸው ነው፣ ደቂቃ እየሰጧቸው ነው። መልካም። እሺ በጌታ በኢየሱስ ስም ጀምራለሁ። አመሰግናለሁ።
እንግዲህ መጽሐፍ ቅዱስ እንደሚናገረው ልሳን ምንድን ነው ወይም ደግሞ የሚለውን ነገር ለማብራራት ሞክራል። በሐዋርያት ሥራ ምዕራፍ 1 ላይ አብ የገባውን ተስፋ እንግዲህ እልክላችኋለሁ ብሎ ኢየሱስ ክርስቶስ ከፍ ከፍ እንዳለና ይሄም የመንፈስ ቅዱስ ስጦታዎች አንዱ የሆነው ልሳን በሐዋርያት ሥራ ምዕራፍ 2 ላይ ሲወርድ እናየዋለን ማለት ነው። እዛ ክፍል ላይ ወረደባቸው ይላል። እንግዲህ ይሄ ልምምድ ከማን የጀመረው ማለት ነው? ከሐዋርያት ነው የጀመረው። ሐዋርያት ሥራ ምዕራፍ 2 ላይ እንደሚናገረው እንደዚህ የሚል ቃል አለ። እንደ እሳትም የተከፋፈሉ ልሳኖች ታያቸው፣ በእያንዳንዳቸውም ላይ ምን አሉባቸው? ተቀመጡባቸው ይላል። ስለዚህ ይሄ ልሳን ምን ይባላል? ግሎሳ የሚለው እንደተቀመጡባቸውና ከዛስ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል ማለት ነው። ስለዚህ ይሄ ግሎሳ የተባለውን በግሪክ ማለት ነው የመንፈስ ቅዱስ ስጦታ የሆነው ልሳን ወረደባቸው፣ ተናገሩ። ከዛ በኋላ እነዛ ሰዎች ደግሞ ሰሙ። ቁጥር 8 ላይ ምን የሚል ቃል አለ እዚሁ ክፍል ላይ? እኛም እያንዳንዳችን የተወለድበትን የገዛ ቋንቋችንን እንዴት እንሰማለን ብለው ሲናገሩ እናያለን። ይሄ ክፍል ደግሞ ዲያሎክቶስ ተብሎ ነው የተረጎመ። ይሄ ቋንቋ የሰው ቋንቋ ምን ይባላል? ዲያሎክቶስ ይባላል። ስለዚህ ዲያሎክቶስ የሚለው በገዛ ቋንቋችን የሚለው ዲያሎክቶስ እንጂ ግሎሳ የሚለው እንዳልሆነ እንረዳለን ማለት ነው። ስለዛ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ላይ ደግሞ የታየ ልምምድ አለ። ስለዚህ በቆሮንቶስ ቤተክርስቲያን ይሄ ልምምድ መጣ። ያህል ልምምድ ግን ሲያበላሹት እናያለን። ስለዚህ ጳውሎስ ደግሞ ያህል ለማስተካከል ምን አደረገ? መልእክት ጻፈ። ግልጽ ነው። የምትናገሩት ልሳን ካልተተረጎመ ማህበሩን ምን አይልም? አያምንጽም። ይልቅ በጉባኤያችሁ መካከል ማያምን ሰው ቢገኝ እንዳሁኑ ዘመን ቴክኖሎጂ የለም። አሁን በቴክኖሎጂው የፔንቴኮስታል እንቅስቃሴዎችን ወይም የተለያየ ቤተክርስቲያን ይሄን ልምምድ ልሰሙ ትችላላችሁ። ስለዚህ በዛን ዘመንም የማያምን ሰው በእናንተ ጉባኤ ቢገባ ምን ይላል? ስለሚሰናከል ካልተተረጎመ ምን በሉ? ከእግዚአብሔር ጋር ሚስጥርን ተነጋገሩ፣ ወይም ደግሞ ያ ልሳን ተውት፣ አጥፉት። ከዚህ ነው አሁን እንደሚሉት እንደምንሰማ ሰዎች እንደሚሉት አይደለም። ከዚህ ነው ከእንትና ነው ምናምን የሚል ሳይሆን በስነ ስርዓት እንዲሆን በአግባብ እንዲሆን ጳውሎስ ሲናገር ነው ያለን። ይሄው ሐዋርያ እንግዲህ እንደምታውቁት 12ቱ የበጉ ሐዋርያ የኢየሱስን እናት ጨምሮ በልሳን ተናግረዋል ማለት ነው። 12ቱ ሐዋርያት ጳውሎስ ራሱ በአንደኛ ቆሮንቶስ ምዕራፍ 14 ላይ የተናገረው ይህንን ነው። ለቤተ ክርስቲያን የተሰጠ ምን አለ ማለት ነው? ልሳን አለ። ግልጽ ነው። ለቤተ ክርስቲያን የተሰጠ ምን አለ ማለት ነው? ልሳን አለ። በአንደኛ ቆሮንቶስ ላንብብላችሁ ቃሉን። እንደዚህ የሚል ቃል አለ። አንደኛ ቆሮንቶስ ሰዓት ስለሌለኝ ነው ምዕራፍ 14 ላይ የቤተ ክርስቲያን ልምምድ ምን መሆን አለበት ሲባል ጳውሎስ የተናገረው ሐሳብ አለ። እንደዚህ ይላል፣ እንግዲህ ወንድሞች ሆይ ምንድን ነው በምትሰበሰቡበት ጊዜ ለእያንዳንዱ ምን አለው? መዝሙር አለው፣ መገለጥ አለው፣ በልሳን መናገር አለው፣ መተርጎም አለው፣ ሁሉ ለማነጽ ይሁን ብሎ የቤተ ክርስቲያን ልምምዷ ይሄ ነው። ያያችሁ፣ የቤተ ክርስቲያን ልምምዷ ልሳን አለ። ስንሰበሰብ እንዘምራለን፣ እንማራለን። ከዛስ በልሳን የሚናገር ካለ መልእክት ካለው ያ የሚተረጎም ከሆነ ይተረጎማል፣ ማየት ተረጎም ካልሆነስ ዝም እንዲል ይደረጋል። ከእግዚአብሔር ጋር ይነጋገራል። ነገር ግን ይሄ ልምምድ በቤተ ክርስቲያን በሐዋርያት ዘመን እንደነበረ ጳውሎስ ራሱ ከሁላችሁ በልሳኖች እናገራለሁ እግዚአብሔርንም አመሰግናለሁ ብሎ ሲናገር እናያለን። ለቤተ ክርስቲያን የተሰጠ ምን አለ ማለት ነው? ልሳን አለ። በሐዋርያት ሥራ ላይ የተገለጠው የወረደባቸው ልሳን አለ። ያ ቃል ተተርጉሞ ወንጌል ሲናገሩበት እናያለን። ለቤተ ክርስቲያን ደግሞ እግዚአብሔር ጉባኤውን ለማነጽ ማህበሩን ለማነጽ ደግሞ የሰጠው የቤተ ክርስቲያን ልምምድ እንዳለ በአንደኛ ቆሮንቶስ ምዕራፍ 14 ጀምሮ በደንብ እናየዋለን ማለት ነው። አመሰግናለሁ። ታንኪዩ በጣም እግዚአብሔር ይስጥልን። ደቂቃዬን አንዴ እሺ ደሜ የሆነ ነገር ልከፍት ስለፈለኩኝ ነው። አንዴ አስጀምረው ስል ትጀምረኛለህ። እሺ ስንት ደቂቃ ይሆንላቸው? 5 አሁን ጥያቄ ገና ነው። ጥያቄ ነው እሱ ያነሳውን እኔ ሀሳብ እሰጣለሁ። እኔ ያነሳሁት ላይ ደግሞ እሱ ሀሳብ ይሰጣል። 5 ደቂቃ ዘሴም ደቂቃ ታደርግልናለህ ማለት ነው። ግን አንዴ ቆይ እሺ፣ አንዴ እሺ፣ ጥሩ አስጀምርልኝ እንደሚዋ። እሺ ፔትራ ቴንኪ በጣም እግዚአብሔር ይስጥልኝ። እንግዲህ ፔትራ ወንድሜ አሮን ነው ገብቷችሁ ከሆነ እኔ አልገባኝም። የልሳን ቋንቋ ነው ብለው ነው መጨረሻ የደመደመው። ስለዚህ እኔ የተረዳሁት እንደዛ ነው። ካልሆነ በራሱ ተራ ላይ እስቲ ያርመኛል። ቋንቋ
አንድ ቋንቋ ነው ማለት ነው። ስለዚህ በኋላ ላይ ይመልስልኛል በጥያቄና መልስ። ሁለት አይነት ቋንቋ ነው፣ ሶስት አይነት፣ ስንት አይነት ቋንቋ ነው ያለው በመጽሐፍ ቅዱስ? ልሳን የተባለው እኔ ስታንዴና እምነቴ ምንድነው? አንድ ቋንቋ ነው። በቃ አለቀ። እሱም የሰው ቋንቋ ነው። ተናጋሪ ያለው ሰሚ ያለው ቋንቋ ነው። ግን ተናጋሪ ያልሆኑ ሰዎች እግዚአብሔር መንፈስ ቅዱስ ይገልጥላቸውና ያንን ቋንቋ ይናገራሉ እንጂ የሚናገሩት ቋንቋ የመላእክት ቋንቋ ወይ ደግሞ በምድር ላይ ተናጋሪ የሌለው ቋንቋ አይደለም። የኔ ስታንድ ይሄ ነው። ጴጥራ ስታንዱን ክሊር ቢያደርግልኝ ስላልገባኝ ማለት ነው። ምክንያቱም መጨረሻ ላይ ለሐዋርያቱ የወረደው እኮ የሰው ቋንቋ ነው። ሰው የሚሰማው ሰው የሚናገረው ቋንቋ ነው የወረደው። ስለዚህ ቆሮንቶስና ሐዋርያትን አንድ አድርጎ ከያዘልን አለቀ። የሚታወቅ ቋንቋ ነው ማለት ነው። የመላእክት ቋንቋ የማይታወቅ ቋንቋ የሚባል ነገር የለም ማለት ነው። ግን ግሎሳ የሚል ብሎ ሲደጋግም ሰምታችኋል እና ምን ችግር አለው? ግሎሳ የሚለውን እስቲ ሐዋርያት ሥራ ምዕራፍ 2 ላይ እናት ቋንቋን እንየው ምን ብሎ እንደፈታው። ግሎሳ ራሱ ማለት ምን ማለት ነው? ግሎሳ ማለት ምን ማለት ነው? ይኸው ሐዋርያት ሥራ ምዕራፍ 2 ከቁጥር ይኸው ቅድም ያየነው ቁጥር 8 ላይ ሊሄድና ከቁጥር 1 ጀምሮ ያለው ሊሄድ ችግር የለውም። እሺ እንዲህ ይላል። ይኸው when the day of Pentecost had come they were all together in one places ይልና ከዛ እዩት and suddenly there came from a heaven a noise like a violent rushing wind and filled the whole house where they were sitting ሞላው የሚለውን ነው። ከዛ ቁጥር 3 ላይ ይላል and there appeared to them tongue ይላል። ታንግ ወይም ግሎሳ ይለዋል። ግሎሳ ይለዋል። ግሎሳ የሚለውን ስትሮንግ ወርዱን ስታዩት ሲተረጎም ምንድን ነው ይላል? ይኸው ግሎሳ ይልና ታንግ ነው። ኢምፕሊኬሽኑ ምንድን ነው ይላል? ላንጉጅ ይለዋል። ስፔሻሊ ላንጉጅ ናት ናቹራል ያኳርድ። አዎ በትምህርት የምታገኘው አይደለም። ቁጭ ለትምህርት ገብተህ የምታገኘው አይደለም። ከእግዚአብሔር ዘንድ የሚሰጥ ነው። ግሎሳ ታንግ ዩዝድ ኦን ፍሎዊንግ ስፒች ይላል። Figuratively speaking, inspired by God, like the evidence of tongue speaking supplied by the Lord in the book of Acts to demonstrate the arrival of the new age of the covenant. አያችሁት? አዲሱን ኪዳን ወደ ሰዎች እንደመጣ ለማድረስ መልእክቱን ለማድረስ የመንፈስ ቅዱስ ቆይ ስማ፣ የመንፈስ ቅዱስ ስጦታ የተሰጠው በልሳን የሚናገሩትን የሚተረጉም ወንድም ነው። ይሄ ትልቅ ስጦታ ነው። ይህን ትልቅ ስጦታ የተሰጠው ሰውን ለመደበቅ እንዴት ፈለግክ? አባ ቀስ ብለህ ንገረኝ። ግለሰብ ነው አንተን አልልም። ይሄ እኮ በሁሉም ቤተክርስቲያን አለ። አዲስ አበባ አያችሁ፣ ውስጥ ብትሄድ ይሆናል። አያችሁ፣ ቤተሰብ ሰማል። ችግር የለውም። ኦኬ ችግር አየ አይደለም ማታስተውለው። ለዚህ ነው አሁን ለምሳሌ በኦርቶዶክስ የሆነ ቦታ ላይ እንደዚህ የሚያደርግ ሰው አለ ከተባለ ገስዋት ልነግርህ ነው። በኦርቶዶክስ የለም ልሳን የለ፣ ውሸት ነው አይደለም። ኢቨን ቅድም 26 ላይ እናነበዋለን። እንደዚህ አይነት አምልኮ በኢትዮጵያ ኦርቶዶክስ የለም። ሐዋርያዊ አምልኮ የኛ ነው። ምን የሚበረገው መዝሙር ያለው ስብከት ያለው በልሳን መናገር ያለው በልሳን የተነገረውን ደግሞ የሚተረጎምበት። ጳውሎስ ይሄ ናት ቤተክርስቲያን ማለት ስትባላ ስሙን አልጠራም እየሸመጠጥ ቤተክርስቲያን ያለው እኔ እኮ ነገር የሰው ስም አልጠቅስማ እንዴ። የሰው ስም ማለት ለዝርፊያ እኮ አይደለም፣ ዘረፈ እኮ እያልን አይደለም ፒተር። አዲስ አበባ ቀጠና 2 ይሄ ሁሌ አጭበርባሪ እኮ እያልኩ አይደለም እኔ። ይሄ ሰው ልሳን ስትናገሩ ይተረጉማል እያለ ነው። ስለዚህ ይሄን ተርጓሚ ሰው ቢያውቀውና ሰው ልሳን ሲናገር ያለውን ነገር እንዲተረጉምለት ቢያደርግ ምን ችግር አለው? ለምንድን ነው እንደ ወንጀል ያየው? ኖ እሱን ተወውና ቀጠና 2 ሂድ። ይሆን በየትኛውም ፔንቴኮስታል ቤተክርስቲያን ብትሄድ ይሄ ልምምድ አለ። ግን ሙሉ አንተ ኦርቶዶክስ ውስጥ ስጠኝ እስኪ። አሁን ኦርቶዶክስ ውስጥ ልነግርህ ነው። ለምን መሰለህ? መዝሙር ያለባት በመጀመሪያ ልነግርህ ነው። አልተሰበከ በኋላ ቆይ አንዴ አየህ ካረን አንተ ነው የምትመልሰው። አይ ጥያቄን ረገጥ ላድርግልህ ብዬ ነው። ኧረ በደንብ ረጋግጠው ቀጥል። ቆይ አንዴ በአንደኛ ቆሮንቶስ አንብብልኝ አንዴና እሷ ቤተክርስቲያን ኦርቶዶክስ ናት ካልከኝ አንተ ማስረጃ ስጠኝ። አንብብልኝ ቁጥር 26 ላይ ቁጥር 26 እዛው ያስከው መጽሐፍ። እሺ እንግዲህ ምን ይላል መሰለ እዚህ ጋር
ሁለትም ሶስትም ሆነው እሱ የዘለላትና እንዳይነገር የሚፈልጋት የቷን መሰላችሁ? ቀጥል። አይ ኖ ኖ ኖ ኖ ቀጥል። ኢትስ ኦኬ ኢትስ ኦኬ። እንዴ ልቀጥል? ተባረክ። ቆይ እዛው ጋር የማስደነግጠ ነገር አለ። የእናንተ እዛው ጋር ምን ይል መሰለ? እዛው ጋር 34 ላይ ልሄድ ነው፣ እንዳትደነግጥ። 26 ላይ ለምን አላነበብኩም? መጀመሪያ አነበዋለሁ። ቆይ የእናንተ ሴቶች በማህበር ዝም ይበሉ፣ ሕግ ደግሞ እንደሚል እንዲገዙ እንጂ እንዲናገሩ አልተፈቀደላቸውማ ይላል። ወደ እሱ እንመጣለን በኋላ። ከሱ በፊት ደግሞ እንሄዳለን። አይዞ ምን እናደርግ መሰለ? ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ ይላል። ማን ነው የሚናገር ልሳን? ጳውሎስ ነው። ሄሬድ አየው፣ የኛ ሐዋርያ ማለት ይሄ ነው። እሺ ይሄን አንድ ቄስ ጥራልኝ ልሳን የሚናገር በጣም ጥራልኝ። ይጠራል። አይዞ አታስብ። አቡነ ማትያስ ልሳን ይናገራሉ? አይናገሩም፣ አያውቁትም። የጌታ ሐዋርያ የጌታ ቤተክርስቲያን ማለት ይችላል። አየህ፣ የጌታ ቤተክርስቲያን ማለት ሐዋርያው ምን ያደርጋል? በልሳን እናገራለሁ። በልሳን መናገር ማለት ለአንተ ሸረረም ተረረም ማለት ነው ሊሆን ይችላል። ከተተረጎመ እግዚአብሔር እንዲላል ይባላል። ያ እንስማማ። ጡጡ ጣጣ ጢምቡሩ ጡጡ ማለት ነው ልሳን መናገር ማለት። እሱ ፌዝ ነው። እኔ አይደለም ያረኩት ፌዝ ሳይሆን በእናንተ ቤት ሙሉ ቻራራብ ዳዳዳዳ አይደለም ነው ልሳን መናገር ማለት። ጳውሎስ ተናግሮ ትንቢት ተናግሯለሁ። ቆይ ልነግርህ ነው። ኖ አይደለም። ወዴት ነው የምትሄደው? ልሳን ማለት በመጀመሪያ ሌላ ቦታ ላይ ሄዳለሁ። እንደው በእግዚአብሔር ጥቅስን ስጡኝ። ምን ይሆን መሰላችሁ? መንፈስ ቅዱስ ወረደባቸው ይላል። መንፈስ ቅዱስ ወርዶባቸው ልሳን ማለትም በደንብ ልዘግብ ስለምፈልግ ነው። ሌላ ሀገር ላይ ሌላ ቦታ ሄደው ነው መንፈስ ቅዱስ ወርዶባቸው የተለያየ አይነት ቋንቋ የሚናገሩ ሰዎች በእነሱ ቋንቋ እነዚህ ተናግረው ወንጌልን ሰበኳቸው። ልሳን ማለት ያ ነው ይላል አይልም? መጽሐፍ ቅዱስ ላይ ይላል ወይስ አይልም? ሌላ ቦታ ሄደው በማያውቁት ቋንቋ የነሱ ሳይሆን ጥቅሱን ሐዋርያ ስንት ላይ ነው? 2 ላይ። ኦኬ ሐዋርያ ሥራ ምዕራፍ 2 ነው። ግሎሳ አይደለም ማዛጋ። ስሙልኝ። ቆይ አንተ ስላልከኝማ አላምንም። አንተማ ልታጭበረብረኝ ነው። የሐዋርያት ሥራ ግሎሳ የሚለው ይሄኛው። ቆይ የትም ሄድ የለም። ምን ይሆናል መሰላችሁ? ባለ 50 የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። ተቀምጠውም የነበሩትን ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው። ስለ ልሳን ነው የምናወራው። በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስንም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ስሙልኝ በደንብ። በሌላ ልሳኖች ይናገሩ ነበር። ምንድነው የሌላ ልሳን? ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። በጸሎት የተጉ። ይህም ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ ይላል። ስሙ እንግዲህ ጴንጤ የሚለው ልሳንና እዚህ የሚለው ልሳን ፈጽሞ አይገናኝም። እነሱ ልሳን የሚሉት ሸረረም ተረረምን፣ እዚህ ጋር የሚለው በምን በጸሎት የተጉ ሰዎች አሉ፣ ግን ምንን የማያውቁ በዛ ቋንቋ የማይነጋገሩ ናቸው። ይሄን ደግሞ እግዚአብሔር አምላክ ልሳን በአፋቸው ሞልቶባቸው እነዚህ ሰዎች ሲናገሩ የእነዚህን ቋንቋ ተናገሩ። እንዲግባቡበት እንዲወናበዱበት ሳይሆን እንዲግባቡበት አድርጎ እንዲናገሩ ነው ያደርገው። ልሳን ማለት ያ ነው። እነዚህ ዋቴዎቹስ ልሳን ብለው የሚሉ ሸረረም ተረረም ይልልና እኔ ከእግዚአብሔር ጋር ተናግሬልሃለሁ ብሎ ዋቴ ያደርጋል። ስሙ በደንብ። ከዛ ይህም ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ፣ እያንዳንዱ በገዛ ቋንቋቸው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመው ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን?
የጳርቴና የሜድ የኢላ ሚጤም ሰዎች በሁለት ወንዝ መካከል በይሁዳም በቀጳዶቅያም በጳንጦስም በእስያም በፍርግርግም በፊልጵስያ ምናምን በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በርሜዎች የምንቀመጥ የአይሁድም ወደ ይሁዳነት የገባን የቀርኒጥስና የአረብ ሰዎች እግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን አለ። ሁሉም ተገረሙና አመንትተው እርስ በርሳቸው እኔ እንጃ ምን ይሆናሉ። አየህ፣ ለሌላው ቋንቋቸው እንደማይናገሩ ያውቃሉ፣ እንደማይግባቡ ያውቃሉ። በእግዚአብሔር በሰጣቸው ልሳን መንፈስ ቅዱስ እነዚህ ሰዎችን ወንጌልን የሰበኳቸው። አንተ የምትለው ይህን ከአንተ ጋር የማይግባባው አንተ የምትለው መንፈስ ቅዱስና ልሳን መጽሐፍ ቅዱስ የሚለው የሰማይና የምድር ርቀት አለው እያልኩ ይሄኛው ዲያሎክቶስ ነው። ይኸውልህ ዲያሎክቶስ ነው። አንተ አሁን ያወራው ዲያሎክቶስ ነው። የገዛ ቋንቋችንን በገዛ ቋንቋችን የእግዚአብሔርን ድንቅ ስራ እንሰማለን አሉ። አየው አይደለ? ዲያሎክቶስና ግሎሳ ይለያያል። ሂድና አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26ን አንብበው። ግልጽ ነው። ለቤተ ክርስቲያን የሚሰጥ ልሳን የኦርቶዶክስ አባቶችን ላስገባና በኋላ ጨዋ እናድርግ እንዴ? አረ እንዴ ጥራቸው እስኪ። እሺ እኔ ላስገባል አባቴ በገዛ ቆንጨራዬ ነው ማስብል። እኔ አባት እሺ ኦኬ። አሁን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26ን አንብባለሁ ብላል። አንብበውና እሱ በቤተ ክርስቲያን አለ ወይ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይደረጋል ወይ? ምን እሁድ ሲሰበሰቡ? አሁን እሱን ይመልሱ። እሺ ይመልስልሃል። ይኸው ሰላም ዲያቆን መኩ እንኳን በሰላም አንብበው። መጀመሪያ አንብበው፣ አንብበውና ይመልስ እሱ። እሺ አንተ ልሳን ነው እንድትቆጭ ያደረገ ነው። የሐዋርያት ልምምድ ነው። ጳውሎስ ሰዎችን በልሳኖች ይናገራለሁ ብሏል እንዴ? ስለዚህ 26 ላንብብልህ። እሺ አንድም ምዕራፍ 12 ነው አይደል? ቁጥር 26 14 ምዕራፍ 14 ይቅርታ፣ ምን ይላል? እንግዲህ ወንድሞች ሆይ ምንድን ነው በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መገለጥ አለው፣ በልሳን መናገር አለው፣ መተርጎም አለው፣ ሁሉም ለማነጽ ይሁን ይላል። እዚህ ጋር ቆይ አትቸኩል፣ እባክህ አትቸኩል። እዚህችው ጋር የዘለልካት 27 አለች። የኔ አባት ልትሰማት ማትፈልጋት ቁጥሯ 27 ምን እንደሆነ ላንብልህ። ኧረ አነበብኩት 26ን አይደል እንዴ? 27ን ላነበው። ምን ነው ብስጭት ትላለህ? ለምን እንደሆነ አይገባኝም። እሺ 27 ምን ይል መሰለ? በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆነው በተራቸው ይናገሩ፣ አንዱም ይተርጉም። ስማ፣ በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆነው በተራቸው 3 ሆነው በተራቸው ይናገሩ፣ አንዱም ይተርጉም ይላል። ከዛ ምን ይላል? የሚተረጉም ባይኖር ግን ደግሜ እነግርሃለሁ በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር ይላል። እሺ እናንተ ቆይ መች አወራሁ አለ? እሱን ይጠይቅልሃለሁ እኮ እዚህ ጋር አለ። አንተንም የምጠይቅህ ጴንጤ ሆኖ ቆይ ዲያቆን መኩዬ ጴንጤ ሆኖ ሸረራም ተራራም የማይል አለ በማህበር ውስጥ ሲቀወጥ ነው። ቆይ ስማ፣ አንተ ትመልስልኛል። ጴንጤ ሆኖ ሲቀወጥ ነው የሚውለው ቸርች ውስጥ ሲቀወጥ ነው የሚውለው በልሳን ወይስ ዝም የሚል ነው የሚበዛው? እውነቱን እንነጋገር፣ ሄጄ ስለማቅ ሸረራም ተራራም እየተባለ ዝም ይበል ነው የሚለው መጽሐፍ ቅዱስ። 2ም 3ም ሆነው ቢናገሩ አንዱ ይተርጉም ይላል። ጴንጤ ሆነው ግን ሲቀበጣጥር ሲጮህ ሲለፈልፍ ነው የሚውለው። የምትመልስ የሚበል ሚሊዮን ከተተረጎመ ይናገር ይላል አይደል እንዴ? ቅድም አነበብን እኮ
ከተተረጎመ ይነገራል፣ መልእክት ነው። በቃ በዛውም ካልተተረጎመ አንድ የተተረጎመ ዝም ይላል። ንገረን። በቃ አንድ የተተረጎመ ካለ ንገረን። አሁን ማስረጃ ስጠን፣ ይኸው እንሰማሃለን። አንድ የተተረጎመ አንድ ይሄ እዛው ከምታወራ ክፍል ላይ እዛው ክፍል ላይ አንተ እዛው ነው ክፍል ላይ አንተ እዛው ክፍል ላይ አንተ ዳይቨርት አታረጉም። አንዴ ዳይቨርት በቸርቻችሁ አታረግም። ውስጥ አሁን በቤተ መጽሐፍ ቅዱስን ክርስቲያን አይደለም። ልምምዱ ቆይ ፔትራ ስለሌለ ዳይቨርት አታረግም። ተረጋጋ፣ ቆይ አንዴ ተረጋጋ ቆይ ፔትራ። ዲያቆን፣ በቸርቻችሁ ውስጥ መጀመሪያ አንድ ዮኒ የተተረጎመ ጥያቄ አለኝ አምጣልኝ። ብዬ ነው አንተ የገባህ። ቆይ ዮኒ ጥያቄ አለኝ ብለው ነው ዲያቆን የገባህ። ቁጥር እኮ 26 ስለዚህ ቀጥላ በእናንተ ቤተ ክርስቲያን አምጣለት ቆይ አንዴ ቆይ ፔትራ። የለም የሰማኝ ነው። እናንተ ቤተ ክርስቲያን አንዴ ተረጋጋና ቆይ አንድ ተረጋጋና ተረጋጋ። ማለት አንድ ጊዜ ብቻ ይሄን ብቻ ስጠኝ ማለት አሁን ከተባለው ዮኒ አሁን አነበበልህ አይደል? የመጽሐፍ ቅዱሱ እንደሚተረጎም አስቀመጠ። እናንተ ቸርቻችሁ ውስጥ ከምታወሩት አንድ ማለት ነው የተተረጎመ ወይም ደግሞ ዳይቨርት የሚተረጎም አታረገውም። አንድ ስጠኝ አሁን እስኪ። ገብተህ ዳይቨርት አታረገውም ዲያቆን። ምን ችግር አለው? እስቲ ዳይቨርት ሳይሆን እናንተ ጠየቀ ቤተ እኮ ዳይቨርት ክርስቲያን አይደለም የለም። እኮ ቀጥታ ነው ቆይ ይሄ። አንዴ እናንተ ቤተ ክርስቲያን ቆይ በኢትዮጵያ ኦርቶዶክስ ቅድም ጀምረን ከዮኒ ጋር አሃ እሺ ትጠይቀኛለህ ዋናው ብሎኝ ሰዓት መልሶ ያነብልኝ ወደዚህ ሲመጣ ነበር። ቆይ መልሳታ መጀመሪያ መጀመሪያ። እሺ ቆይ እንዴ መምህር፣ ዮኒ ተው እንጂ ፍትሃዊ ይሁን እሺ ወንድሜ። ፍትሃዊ አይደል ይሁን። ዝም ብለህ ፍትሃዊ ይሁን። አሁን እኔ አንተ ስለ ወንድሜ ነኝ። ልሳን አወራ አይደለ? በመጀመሪያ የምናወራው አንተ ቤት የተተረጎመ በአደባባይ ይሄ ተብሎ ይሄ ተተርጉሟል የተባለ አንድ አምጣልን። ዮኒ አዳምጠኝ። እኔ እያልኩ ያለሁት ምናወራ እንደ እግዚአብሔር ቃል እንጂ ቤተ ክርስቲያን ውስጥ ማይተረጎም ልሳን ካለ ነው የምትለኝ አይደል? እኔን ስጠይቀኝ ምን ይበል? ዝም ይበል። ከተተረጎመስ ይናገር ይላል። አሁን እኔ እናንተ የምናወራ መጽሐፍ ቅዱስ ተከፍቶ ይሄ ልምምድ አለ። እሺ ምንድን ነው ስህተቱ? ማይተረጎም ከሆነ ዝም ብለው የሚለፈልፉ ከሆነ ሰው ይሰናከላል። ዝም ማለት አለባቸው። ኦኬ ይሄ ልምምድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን አለ ወይ? የለም። አንደኛ ቆሮንቶስ ምዕራፍ 26 አሁንም ያለው ዘለሃል አምልኮ ፔትራ፣ አሁንም በኢትዮጵያ ኦርቶዶክስ ዘለሃል። ተዋሕዶ ይቅርታ ቤተክርስቲያን ውስጥ ሽታው የለም። ቆይ በጣም ሚውት አድርግ። ይቅርታ ፔትራ፣ አሁንም ዘለሃል። የሐዋርያት ወደ ቤተክርስቲያን እኛ ይችላል። ከመምጣት ቆይ በፊት ያንተ መልስና እኔ ሚውት እመልስልሃለሁ። አድርግ፣ ሚውት አድርግ። ዲያቆን ለምንድን እባክህ እሺ መልስ የሆነ መልሱ ፍትሃዊ አይ እኔ ዮኒ ቤትማ አትለፍ። ሚውት አድርጋት። ይሄ የቀለሜ ቤት አይደለም አባቴ፣ አንተ አታዝም በኔ ቤት። የቀለሜ እኔ ቤት ነው አይደለም። ሚውት አድርግ ብለህ አንተ አታዝም በኔ ቤት። ኖ ዩ ካንት። ገብተዋል ሶሪ እንዳትል ሶሪ እንዳይለምድ። ሶሪ ይሄ ሶሪ ኦኬ ታንክ ዩ። የቀለሜ ሶሪ ቤት አይደለም። ኦኬ ሶሪ ጎ ሶሪ ሄድ ስም መጥቀስ እሺ። ሶሪ ታንክ ዩ። ቅድም አንብቤ ዮኒዬ ምን ብያለሁ? ዮኒዬ ቅድም ምን ብያለሁ? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 26 ያ ብቻ አይደለም። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አለ ወይ? የሐዋርያት ቤተክርስቲያን ልምምዷ ይሄ ነው። ምን መዝሙር አለ፣ ቃል አለ፣ ከዛስ በልሳን መናገር አለ፣ መገለጥ አለ። በልሳን የተነገረው ምን ማድረግ አለ? መተርጎም አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ይሄ ሽታው የለም። ምንድን ነው ያለ? ሽታ የለም። ታንክ ዩ ሰማው። ሽታው ቆይ የለም። ካለ አምልኳን ወደ ይሄ ካለ ኦርቶዶክስ አምልኳን ነገርኩ እኮ። ወደ ኦርቶዶክስ ከመሄዳችን በፊት ምን ታርክ መሰለ? ብዙ ትምህርቶች በእናንተ አለ አይደል? ብዙ በቲቪ እየተቀረጹ ሁሉ ነገር የሚሆን አለ። አንድ ቦታ ላይ አንድ የጴንጤ አስተማሪ ፓስተርም ይሁን ሐዋርያም ይሁን ነብይም ይሁን አንዳቸው የልሳን ንግግርን እየተረጎሙ ያስተማሩበት አንድ ቪዲዮ አንድ ሁለት አልጠይቅም፣ ግማሽ አልጠይቅም፣ ምንም አልጠይቅም። አንድ ብዙ ትምህርት ፕሮቴስታንት ወንድሞች አስተምረዋል፣ እህቶችም ጭምር። ስለዚህ ከነዛ ካስተማሩት ትምህርታቸው ከሙሉ ትምህርታቸው በቪዲዮ የተደገፈ ብዙ ነገር ያደርጋሉ አይደለ? በቪዲዮ የተደገፈ አንድ ሰው ልሳን ሲናገር እዛው ጋር የተረጎመ አንድ ሰው አምጣልኝ የኔ አባት። ከዛ ኦርቶዶክስን እንሄድባታለን። አይዞ እሷን ይዘና ታንክ እኔ አሁን ቪዲዮ ከፈለግ ይዤ እመጣለሁ፣ ቃል እገባለሁ። አሁንም አንድ ስልክ ነው ያስኩኝ፣ ድንገት ነው የገባው። እሱ አይ ፕሮሚስ እኔ ይዤ ልመጣ። አይ ሌላ ሰዎች አንድ ካሉ ከስር የሚያውቁ ሰዎች አሉ፣ ከስር ኖ የሚያውቁ አሁን አሉ ነው ምናልባት ያላቸው እኮ ካሉ የወንጌል አማኞች ያላቸው ሰዎች ካሉ አለ በቤተ አሉ። ክርስቲያን እባካችሁ እንደሚደረግ ከስር ካላችሁ ወንድማችንን እባካችሁ፣ ምክንያቱም ብዙ ፕሮቴስታንት ቪዲዮዎች አሉ፣ በጣም ብዙ ሰው ሲፈውሰን ብለው ሲቀርጹ፣ ሰው አንደፋደፍን ብለው ሲቀርጹ፣ ሰው እንደዚህ ያደረግን ብለው ሲቀርጹ፣ ብዙ አይነት ቪዲዮ ጥግ
ድረስ አመጣልሃል። አንድ ሰው ሲያወራ አንድ ሰው የተረጎመው አንድ ለይስሙላ ቪዲዮ አንድ ይዛችሁ ነው ካላችሁ ከስር ፕሊዝ። እኔ ደርዘን አመጣልሃለሁ። አይ ፕሮሚስ አልኩ እኮ ይሁን። ደርዘኑን ተውና አንድ ፓስተር አንድ ከስር አንድ ካላችሁ ባካችሁ ፕሮቴስታንት ወንድምናቶች አግዙ። እስቲ ያው ኔትወርኩ እዚህ ጋር ዋይፋው እዚህ ጋር ሁሉ ነገር አለ። እዚህ ውስጥ ሰርች አድርገን እናወጣለን። ይበሉ በለንና እስቲ ንገረንና እኔ ሰርች ላድርግልህ አባቴ። ወይ እኔ አይደለም እኔ ሰርች አድርገህ ምናምን አይደለም እኮ የኔ የዛ ቤተክርስቲያን ውስጥ የሚደረገው ልምምድ እሱን ቀርጬ ከፈለክ ደግሞ አለው እዚሁ ላይ አሁን ማለት ይሄ ቤት ነው ብዬ ሰርች አድርጌ እንትን አልልም። ግን ቲክቶክ ላይ ግን እንዲሁ ማያቸው ቪዲዮዎች ለጊዜው ግን የለም በሚለው እንያዘው ወይስ ሊኖር ይችላል በሚለው ነው? እኔ አመጣልሃለሁ እንዴ ደርዘን ሙሉ አመጣልሃለሁ። ደርዘን ማውራት ያለብን እናንተ እንደ መጽሐፉ ነው። እንደ መጽሐፉ ግን ማንንም አይመልስልኝም። አየህ እንደ መጽሐፉ ማንንም አይሞግተኝም። እኔን ማንንም አይሞግትም። እሺ ቆይ ወደ ኦርቶዶክስ እንሂድ። አይሞግተኝም ላልከው ይኸውልህ ኦርቶዶክስ ቆይ አንዴ ደሜ ምን መሰለ ፒተር፣ አንድ ነገር ምነግርህ ስለሌላው ሙሉ በሙሉ ከዲጄነት ወደ ጴንጤ ሄደ እርግጠኛ ሆነ ስለ ኦርቶዶክስ ባታወራ ደስ ይለኛል። የኦርቶዶክስ አስተማሪ ሆነ አንዴ ልተንፍስ ልነግርህ የምችለው ኦርቶዶክስን አጣርተ አውርታ አይደለም ሄድከው። ገብቷል? አጣርተ አውቀ ሄደ ቢሆን ኦርቶዶክስ እንደላትም ትላለህ። የኦርቶዶክስ አባቶች ገብተዋል። አሁን መንፈስ ቅዱስ ምን እንደሆነ ብትን አድርገው ይነግሩሃል። ከዛ በኋላ አይሻልም ከመፎከር? አየህ አሁን ስለዚህ ስለ መንፈስ ቅዱስ ንግግር በልሳን መናገር ኦርቶዶክስ ውስጥ የለም ብሎናል። እስቲ ዲያቆን መኩ እስቲ ስለዛ ጉዳይ ቢያስተምሩ። እሺ እግዚአብሔር ያክብርልን ዮኒ። በቀላሉ ምንድነው ልሳን ምንድነው ከሚለው እንነሳ። ልሳን በመጽሐፍ ቅዱስ ውስጥ የተሰጠ ምንድነው ከተባለ ልሳን ቋንቋ ነው። ሰዎች የሚናገሩበት ቋንቋ ነው። እሱም ለምንድን ነው የተሰጠ ከተባለ በማርቆስ ምዕራፍ 16 ቁጥር 17 ላይ ካነበብከው አሕዛብን ሁሉ ሂዱ በአብ በወልድ አሕዛብን ሁሉ አስተምሩ እያለ ካለ በኋላ ጌታችን ኢየሱስ ክርስቶስ እያስተማራችሁ ብሏል። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ለፍጥረት ሁሉ ስበኩ ነው። ኦኬ በምን ከተባለ ያመኑት እነዚህ ይከተላቸዋል ብሎ እዛው ይቀጥላል። በአዲስ ቋንቋ ይናገራሉ። አዲስ ቋንቋ ማለት ባዕድ ከነበሩት፣ ለምሳሌ እኔ ባዕድ ሀገር ነኝ ከተባለ ከነበርክበት ቦታ ሌላ ሀገር ማለት ባዕድ ማለት ባዕድ ቋንቋ አሁን ለምዳል። ለምሳሌ እንግሊዘኛ ያንተ አልነበረ። ኦኬ ሌላ ሀገር ስትሄድ ያንን ቋንቋ ትይዛለህ። ታዲያ ልሳን ምንድነው? ይሄ ቋንቋ ሲጀመር ለምንድነው የተሰጠው? ምንድነው ፐርፐሱ? ቀደም እንዳልኩ በማርቆስ 16 ላይ ሄዱ ለፍጥረት ሁሉ ስበኩ። በምን ይስበኩ? እሺ ሄዱ ዙሩ ተባለ። ዓለም ላይ ሺህ ቋንቋ ነው ያለው። በምን ቋንቋ ሄዶ ይስበኩ? ስለዚህ እግዚአብሔር መንፈስ ቅዱስ ይህንን ሰጣቸው። ለማን? ለሐዋርያት፣ ለ120 ቤተሰብ። የሐዋርያት ሥራ ምዕራፍ 2 ቁጥር 4 ጀምረን እንግዲህ ቅድም አንብበሃል ቃል በቃል እስቲ ልታነብ። በገዛ ቋንቋችን ነው የሚለው፣ በገዛ ልሳኖቻችን አይደለም የሚለው ነው። በገዛ ልሳኖቻችን ሲናገሩ እንሰማለን እንጂ አሁን ባዕድ የሆነ ማለት በጴንጤ ውስጥ የሚወራው ባዕድ ይሄ ሰው የማያቅ እግዚአብሔር የማያቅ የሆነ ልምምድ ይሄ ምንድነው የልሳን ማለት አሁን ላይ የሚያወሩት ጴንጤዎቹ ማለት ነው። በህንድ ውስጥ የሚገኙት አሉ። ኩንዳሊን መንፈስ ይባላል በነገራችን ላይ። ልክ እንደዚህ ነው የሚያወሩት እነሱም። እንደዚህ አይነት መንፈስ የመሳቅ ግድግዳ ላይ መጋጨት፣ እንደዚህ አይነት መንፈስ ኩንዳሊን መንፈስ ሰርች አድርገው አሁን ራሱ የኩንዳሊን መንፈስና የፕሮቴስታንት አሁን ላይ መንፈስ ያለበትን አጠገብ ላጠገብ እኩል ማለት ነው ያመጣል። ሰርች ብታደርገው ዩቲዩብ ላይ ራሱ ኢቭን አሁን ራሱ መሰለኝ ይችላል። መንገድ ላይ ስለሆንኩ ነው አሳያለሁ። እና ይሄንን አሁን ላይ ያለውን በፕሮቴስታንት ውስጥ ያለውን የለንም። እሱን አታስብ። እና እንዴት ከተባለ ለ1900 ዓመት ከሐዋርያት ጀምሮ ለ2000 ዓመታት ያህል በቤተ ክርስቲያን ውስጥ ይሄ ልምምድ የለም። ይሄ የተጀመረው በፕሮቴስታንት ውስጥ የሚነገረው አዙዛ ስትሬት ላይ ነው።
የተጀመረው ዮኒ አዙዛ አካሄድ ስትሬት እሺ አካሄድ ምን 100 ዓመት ያልሞላ ማለት ነው። ዮኒዬ አካሄድ እሺ ምንድን ነው ይኸውልህ፣ አካሄድ? አሁን ይሄ ልጅ ግሎሳና ዲያሎክቶስን እያቀላቀለ ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ በገዛ እሱንም እናንተ ናችሁ ያላችሁት። ይቅርታ ፔትራ፣ አይ ይቅርታ። ሁለቱንም ሐዋርያት ሁለት ቋንቋ አልወረደላችሁም፣ አንድ ቋንቋ ነው ይሄ የወረደ። አንድ ቋንቋ ማለት አንድ ጊዜ ልሳን መንፈስ ቅዱስ ተሰጣቸው። የተለየ መንፈስ የማይተረጎም የሚል አንድ የለም። እስቲ በእንትኖቻችሁ በኮንፌሽኖቻችሁ በሙሉ ወንጌል ማለት ነው የማይተረጎም አለ ይላል። የማይተረጎም አለ ፔትራ፣ በልሳኖቻችሁ የማይተረጎም አለ በመጽሐፍ ቅዱስ ልጠይቅ አለ የማይተረጎም? ወጣ እንዴት ነው የወረድከው? ና ብራዘር ተመለስ። ና አይ የማይተረጎም እስቲ አንድ ካለ ያሳየን። ና እኔ አውጥቼ እንዴ የማይተረጎም ነው የሚለው። ፔትራዬ ና እንዴ በነገራችን ላይ ከስርማ ዮኒ አትሆንም። ና የኔ አባት። ኦ ሌላ ሰው ና ኢንቫይት አድርጌያለሁ። እንዴ መውረድማ የለም። ና ፔትራዬ ና ስመጥ። እንዴ ይሄማ ጥሩ ለጤናም ጥሩ አይደለም። ና ፔትራ ተመለስ በለው እስቲ ይመለስ። አረ ፔትራ ና ተመለስና እኔ አውጥቼ አሳየዋለሁ። ፔትራዬ ና ና ማለት የኔ በሁለት አባት ነው ና ና የሚከፍሉት። የሚገርመው ዮኒ እንዴ ጭራሽ ወጣ ጥሎኝ የሚተረጎምና ወጣ እንዴ እንዴ ታችም የለም ታችም ጠፋብኝ። እግዚአብሔር ምስክር ነው። ሌላ አላችሁ? ሌላ ካላችሁ ነው። የማይተረጎም አለ። አክሴፕት ማድረግ ነው የከበደው። ልከለታል። አክሴፕት ማድረግ ነው እንትን ያለው እንጂ አለ ከስር። ቆይ አይ ሌላም ላምጣ። ቆይ እንዴ ፔትራዬ ይኸው ኢንቫይት አድርጌያለሁ። ኢንቫይትድ ይላል። ስክሪንሻት አደርገዋለሁ። ይኸው በኋላ ዮኒ ማኛ አላረገም ብለው በጴንጤ እንዳታስወቅሱኝ ቤተሰብ። ይኸው ኢንቫይት አድርጌዋለሁ። እኔ ውሸት አይመቸኝም፣ ታውቁኛላችሁ። ይኸው የታለ ኢንቫይትድ ይላል። አያችሁ ከስር ይታያል ወይስ አይታይም? ኢንቫይትድ የሚል ይኸው ፔትራ ይታያል ቤተሰብ። በኋላ ዮኒ ማኛ አጭበረበረ አታለለ እንዳትሉኝ፣ ይኸው ኢንቫይትድ ይላል። እሺ ስለዚህ አላረገም እንዳትሉኝ፣ ለዛ ነው የኔ አባት ፔትራዬ፣ እኔ የኔ አባት እና ተነጋገር።